ብዙ ወዳጅ እንዳላችሁ ታስባላችሁ። እውነተኛ ወዳጃችሁ ግን በጣም ጥቂት ነው። በብዙ ሰው የምትወደዱ ይመስላችኋል። ከልቡ የሚወዳችሁ ሰው ግን በጣም ትንሽ ነው። ብዙ ሰው ስለናንተ ዋጋ የሚከፍል ይመስላችኋል። ነገር ግን ማንም ለናንተ ዋጋ አይከፍልም። ብዙ ሰው ይሄን እውነታ መቀበል አይፈልግም። ምክንያቱም ብዙ ሰው ድክመቱን አምኖ መቀበል ስለማይፈልግ። ምክንያቱም ብዙ ሰው ከከባዱ እውነታ ይልቅ ቀላሉን ውሸት መቀበል ስለሚቀናው። ከብዙ ሰው መሃል ጥሩ ወዳጃችሁን እንዴት ትለዩታላችሁ? ከከበቧችሁ ሰዎች መሃል የልብ የምትሉትን ሰው እንዴት ታውቁታላችሁ? በንግግሩ፣ በቅርበቱ፣ በአዳማጭነቱ ወይስ በስሜቱ? ወዳጅን ከጠላት ለመለየት አንድ ጥበብ ብቻ ተጠቀሙ። በደስታችሁ ጊዜ ፊቱን ተመልከቱ። በስኬታችሁ ወቅት ገጽታውን አስተውሉ። በደስታችሁ ለመደሰት የማይታገል ፊቱ በጭንቀትና በግርታ ያልተሞላ አኳኋኑ ተፈጥሯዊ ከሆነ ፊቱ ከልብ በመነጨ ደስታ የተሞላ ከሆነ ይህ ሰው በእርግጥም ወዳጃችሁ ነው። ይህ ሰው የምርም የልባችሁ ሰው ነው። አዎ፣ ደስታችሁ የማን ደስታ ነው? ስኬታችሁ የማን ስኬት ነው? ድላችሁ የማን ድል ነው? ከፍታችሁ የማን ከፍታ ነው? ከሐዘን በላይ ደስታ እውነተኛውን ወዳጅ ይለያል። ወዳጅ በወዳጁ አይቀናም፣ አይመቀኝም። የልብ ሰው የልቤ በሚለው ሰው ደስታ አይከፋም። እውነትን መኖር ከፈለጋችሁ እውነተኛ ሰው ያስፈልጋችኋል። አስመሳይነት ክፉ የመሰሪነት ተግባር ነው። ተመሳስሎ መኖር የእስስትነት ባህሪን ይወክላል። በሰው ምክንያት በሕይወታችሁ አንድ ከባድ ነገር ቢከሰት ተጠያቂው ሰውየው ሳይሆን እናንተ ናችሁ። ወዳጅን ማወቅ ቀላል አይደለም፣ ግዴታ ነው። የልብ ሰውን መለየት ተራ ነገር አይደለም፣ እጅግ በጣም ወሳኝ ነው። ማንኛውም ሰው ራሱን የመጠበቅ ግዴታ አለበት። ማንኛውም ሰው ለራሱ የመቆም ኃላፊነት አለበት። በዙሪያችሁ ያሉ ሰዎችን ችላ አትበሏቸው። ወዳጅ የምትሏቸውን ሰዎች በሚገባ እወቋቸው። ምን ያህል ለልባችሁ ቅርብ፣ ምን ያህልም ሊረዷችሁ ዝግጁ እንደሆኑ አስተውሉ። ወዳጅነት አብሮ መሳቅ ወይም አብሮ ማልቀስ ብቻ አይደለም። ወዳጅነት ውስጣዊ ስሜት አለው። ወዳጅነት ጥልቅ ትስስር አለው። አዎ ጀግናዬ፣ ስታሸንፍ ፊታቸውን ተመልከት። ሲሳካልህ ገጽታቸውን አስተውል። ሲያልፍልህ ሁኔታቸውን አጢን። እንደ ሞኝ ካገኘኸው ሰው ጋር ወደፊት ለመሄድ አትሞክር። ካገኘኸው ሰው ጋር አዲስ ሥራ ለመጀመር አትሞክር። ስኬት የሚጀምረው ትክክለኛውን የሥራ ባልደረባ ወይም የልብ ወዳጅ በመምረጥ እንደሆነ አስተውል። የዓመታት ልፋትህ መና እንዳይቀር፣ ድካምህ ከንቱ እንዳይሆን፣ ጥረትህ ሁሉ እንዳይባክን፣ አንተም ዋጋ እንዳታጣ ዙሪያህን በተጠንቀቅ ጠብቅ። ከሰዎች ጋር ያለህን ቅርበት አስተካክል። ከገንዘብ፣ ከንብረት፣ ከሀብት በላይ ግንኙነትህን እምነት ላይ ገንባው። ሁሉም ቢጠፉ ዳግም ይመለሳሉ። እምነት ከጠፋ ግን በፍጹም ሊመለስ አይችልም። እምነትህን አጥብቅ። ልብህን ለማን እንደምትከፍቱ እወቅ። ከማን ጋር የወደፊት ስኬትህን እንደምትመራ ለይ። ረጅም ርቀት ለመጓዝ፣ ትልቅ ደረጃ ላይ ለመድረስ፣ ከራስ በላይ ለብዙዎች ለመትረፍ ከማን ጋር መጓዝ እንዳለብህ አስቀድመህ እወቅ። አእምሮ ባዶ ሲሆን በጥልቀት ለማሰብ ይቸገራል። አእምሮ ዕውቀትና መረጋጋት ሲያንሰው የፈጠራ አቅሙ ይዳከማል። ትኩረት ማድረግ ይከብደዋል። ለውሳኔ ይቸገራል። በቀላሉም
ለጭንቀት ይዳረጋል። አእምሮአችሁ ባዶ እንዲሆን አትፍቀዱ። በረሃብና በእርዛት እንዲሰቃይ አታድርጉ። የተዳከመ አእምሮ ሙሉ ሰውነትን ያደክማል። በትልቁ የማያስብ አዳዲስ ነገሮችን የማያመነጭ ለአጣብቂኝ ፈተና መፍትሄ የማያመነጭ በራሱ ራሱን ነፃ ማውጣት የማይችል አእምሮ ፈተናን ያበዛል። ቀላል ነገር ያወሳስባል። በሐሳብ ይወጥራል። ተግባርንም ይፈራል። አእምሮአችሁ ካልነቃ እናንተም መንቃት አትችሉም። አእምሮአችሁ ካልጎለበተ እናንተም አትጎለብቱም። አእምሮአችሁ ካላደፋፈራችሁ እናንተም ደፋር መሆን አትችሉም። አዘውትራችሁ የምታዩትን ነገር እንደ ቀልድ አትዩት። ደጋግማችሁ የምትሰሙትን ነገር ችላ አትበሉት። ውስጣችሁ የሚመላለሱትን ሐሳቦች በመጥፎ መንገድ አትመልከቷቸው። ምንም ነገር ወደ እናንተ ሲመጣ ብዙ ነገር ይዞ ሊመጣ ይችላል። ብዙ ነገር ሲገጥማችሁ ከገጠመኝ ባሻገር የሚፈጥርባችሁ የተለየ ድባብ አለ። በሰዓቱ ነገሮችን ማስተዋል ከቻላችሁ፣ አእምሮአችሁን ነፃ አድርጋችሁ ከተመለከታችሁ በሆነው ተጠቅማችሁ ማትረፍ ትችላላችሁ። አዎ፣ አእምሮአችሁን መግቡት፣ ዕውቀትን አካፍሉት፣ ጥበብን ስጡት፣ ማስተዋልን አለማምዱት፣ ስክነትን፣ ትዕግስትንና ጽናትን አጋሩት። የሰው ልጅ መሪው አእምሮው ነው። ከአእምሮውም ውስጥ ከሚያስበው ወይም ኮንሺየስ ይልቅ የማያስበው ወይም ሰብኮንሺየስ የአእምሮው ክፍል ነው። በሕይወታችን የተከናወኑ ነገሮች በብዛት የሆኑት አስበን አውጥተን አውርደን ጊዜ ሰጥተን ተጨንቀንበት ባደረግነው ነገር ሳይሆን እንዲሁ በልማድና በማንነታችን ውስጥ በሰረጹ አስተሳሰቦችና ተግባሮች ነው። ልብ በሉ፣ ነፃነታችሁን ይዛችሁ እየዞራችሁ ነው። አስተውሉ፣ ድላችሁ በእጃችሁ ነው። በየጊዜው ተማሩ፣ በየቀኑ ራሳችሁን መርምሩ። ከቀናት ለውጥ በላይ የራሳችሁን ለውጥ አስተውሉ። ከጊዜ መሄድ በላይ በሚሄደውና በሚቀየረው የጊዜ እርከን ውስጥ የእናንተን መሻሻልና እድገት ተገንዘቡ። ሽልማት የሌለው ሩጫ የለም። ስታሸንፉ ሌላ አካል ባይሸልማችሁ እንኳን ማንም ከሚሰጣችሁ ሽልማት በላይ የሚሸልማችሁ ውስጣዊ እርካታና ደስታን ታገኛላችሁ። አንዳንዴ ባርነት ምርጫ እንጂ ግዴታ አይደለም። አእምሮአችሁ ነፃ ሲሆን የባርነት አስተሳሰብ ከውስጣችሁ ይወጣል። አዎ ጀግናዬ፣ ያልተተከለ ተክል አያድግም፣ ያልተዘራ ዘርም ፍሬ አያፈራም። ያላሰብካቸው ነገሮች በሕይወትህ አይከሰቱም። ያልመረጥካቸው ሁነቶችም የሕይወትህ አካል መሆን አይችሉም። ብዙ ከባድ መንገድ አለ። ብዙ ፈታኝ ጉዞ አለ። ሁሉም የሚታለፍ ዘንድ ግን የበሰለና ጥበበኛ አእምሮ ያስፈልጋል። ራስ ላይ መስራት ምርጫ ሳይሆን ግዴታ ነው። አእምሮን መመገብ ምርጫ ሳይሆን ግዴታ ነው። ሕይወት የተለያዩ ገጸ በረከቶችን ይዛለች። እነርሱን ታስተውል ዘንድም የበቃ አእምሮና አስተዋይ ልቦና ያስፈልግሃል። ትልቅም ይሁን ትንሽ በሐሳብህ ማመን ይኖርብሃል። አዋጭሁንም አይሁንም ምርጫን ማክበር ይኖርብሃል። ከሰማይ እንደመና የሚወርድ ምንም ነገር የለም። ራስ ላይ መስራት አንድና ብቸኛው የነጻነትህ መሳሪያ ነው። ራስህን መምረጥ አንድና ብቸኛው የሚቀይርህ ውሳኔ ነው። ዓለም ሳያይ ሰው ሳያስተውል አንተ ብቻ ራስህን እየተመለከትክ አንተ ብቻ እርምጃን እያስተዋልክ መራመድ የድልህም የስኬትህም ዋነኛ ምስጢር ነው። ራስህን አትጣል፣ ዋጋህን አታሳንስ። የሚገባህ የተሻለ ነገር ይሆን ዘንድ ሁሌም አስተሳሰብህ ላይ ሥራ። ራስህን አብቃ፣ ለነጻነትም ብቃ።
በአፍሪካ ጫካዎች ውስጥ እንደሌሎቹ የዱር እንስሳት ሁሉ በቁመቷ ረጅሟ በፍጥነት ግን ዘገምተኛዋ ቀጭኔ እንደተለመደው በጠዋት መነሳት አለባት። ይህን ስታስብ በቅድሚያ የምታስተውለው ነገር የሚያድናት አንበሳ ፈልጓት እንደሚመጣ ነው። አንበሳውም ለማደን በጠዋት ሩጫውን ይጀምራል። ቀጭኔዋም ላለመታደን ሩጫዋን ትጀምራለች። አንበሳው ትናንት አድኖ ስለበላ የዛሬ አደኑን አያቆምም። ቀጭኔዋም ትላንት ስላመለጠች ዛሬም ነፃ መሆን አትችልም። በሁለቱም ቦታ ራስህን መመልከት ትችላለህ። በነጋልህ ቅጽበት ጉዞ ወደ አዲስ ሥራ ነው፣ ወደ አዲስ ተግባር፣ ወደ ተለየ እርምጃ ነው። መንጋቱ ብቻ ወደፊት እንድትጓዝ ያደርግሃል። አዲስ ቀን መመልከትህ ብቻ በአዲስ ወኔ በተለየ መንፈስ ወደ ተግባር ያስገባሃል። ትናንት ምንም ይፈጠር፣ ምንም ሥራ፣ ምንም ማድረግ፣ ምንም ገንባ፣ ምንም ማፍረስ፣ ዋናው የዛሬ ዕቅድህ ምን እንደሆነ ጠንቅቀ ማወቅህ ነው። አዎ ጀግናዬ፣ ምናልባትም የምትሮጠው ለማምለጥ፣ ላለመታደን ወይም አባሮ ለመያዝ፣ ለማደን ሊሆን ይችላል። ምክንያትህ ምንም ቢሆን ሩጫ የህልውና ጉዳይ ነውና ሩጫህን እንዳታቆም፣ ሙከራህን እንዳትገታ፣ ከትክክለኛው የመሮጫ መም ወይም ትራክ እንዳትወጣ። ዕጣ ፈንታ በእጅህ ነው። በየዕለቱ ጠንክረህ የምትሮጥ ከሆነ የሚያድኑህን ስንፍና፣ ሰበበኝነት፣ ውጤት አልባነት፣ ጭንቀትና የበታችነት የማታመልጥበት ምክንያት አይኖርም። በምትኩ ጥንካሬን፣ ብርታትን፣ ስኬትንና ከፍታን በእጅህ ታስገባለህ። በጠዋት ተነስቶ ባሰበው መንገድ ባቀደው ፍጥነት የሚጓዝ ሰው ከመዳረሻውም በፍጥነት ይደርሳል። የዴቪድ ጎጊንስን ድንቅ አባባል አስታውስ። በእያንዳንዷ ቀናት ውስጥ የተሻልክ እየሆንክ ትሄዳለህ፣ ወይም ከነበረህ አቋም እየወረድክ ትመጣለህ። አዎ፣ ሁሉም በእጅህ ነው። ጠዋት ተነስተ ማደን ያለብህን አድነ የተሻልክ እየሆንክ ትሄዳለህ፣ ወይም በተኛህበት አዳኝ መጥቶ እንዲያድን ትፈቅዳለህ። ምርጫ ወድቆ መቅረት ካልሆነ፣ ራስህን ወደ ጥልቁ መወርወር፣ ላስከፊው የባሰ ትግል ሕይወት አሳልፎ መስጠት ካልሆነ፣ በጉብዝናህ ወቅት ንቃ፣ በጥንካሬ ጊዜ ሩጥ፣ በብርታት ወቅት ጠንክረ ሥራ። የዛሬዋ ንጋት እንደ መጪዎቹ ንጋት አይደለችም። የዛሬዋ ቀን እንደ ነገና ተነጎዳ አይደለችም። ዛሬ ብርታትን ከመረጥክ፣ ዛሬ ለጥንካሬ ከተዘጋጀ፣ ቀጣዮቹም መልካም፣ አስደሳችና የተሻሉ ቀናት ይሆናሉ። ካልሆነ ግን መጥፎዎቹ አሰልቺ ቀናት ከፊትህ ይጠብቁሃል። ወደፊት የሚወስዱ እዚህ ያደረሱ ደረጃዎች አይደሉም። በቀድሞ ማንነትህ የተሻለ ስፍራ አትደርስም። የተለየ መንገድ፣ የተለየ እርምጃ፣ የተጠና ፍጥነት ያስፈልግሃል። ጥረትህን እንዳትገታ፣ ሩጫህን እንዳታቆም። ወይ ካዳኙ አምልጥ፣ ወይም ማደን የምትፈልገውን ነገር አሳደ ይዘህ ተገኝ። ከመሬት ወዴት ይወደቃል? ከድህነት ምን ይታጣል? ከምንም ምን ይጎድላል? አእምሮአችሁን ስለምን ታሰቃዩታላችሁ? ውስጣችሁን ስለምን ታስጨንቁታላችሁ? ስለምን ዕድሜ ልካችሁን በፍርሃት ታስራችሁ ትኖራላችሁ? አንዳች የምታጡት ሳይኖር እንዲሁ ትልቅ ነገር እንደምታጡ፣ ራሳችሁን እንደምትጎዱ፣ ውስጣችሁን እንደምታሸብሩ፣ ሰላም ነፃነታችሁን እንደምታጡ እያሰባችሁ አትጨነቁ። ዓለም የእናንተ ትሆን ዘንድ በእጃችሁ ያለውን ጥቂት ነገር ትታችሁ መውጣት ይኖርባችኋል። ብዙ ሰው በጣም ትልቅ ነገር ያለው ይመስለዋል።
ነገር ግን ምንም የለውም። ብዙ ሰው አዲስ ነገር ቢሞክር ራሱን የሚያጣ ይመስለዋል። ነገር ግን ራሱን ያጣው ለፍርሃቱ በተገዛ ጊዜ እንደሆነ አልተረዳም። ብዙ ሰው ዛሬ ከሚኖረው የሰቀቀን ሕይወት በላይ የተሻለ ሕይወት እንደሚገባው አያስብም። በተገደበው አስተሳሰባችሁ አቅማችሁን አትገድቡ። በወረደ እምነታችሁ ሕይወታችሁን አታጨልሙ። ከፍርሃት የምታተርፉት አንድ ነገር ቢኖር ጸጸትና ጸጸት ብቻ ነው። ነፃነትን እየተመኛችሁ በባርነት ቀንበር ስር አትኖሩ። ሰላምና ፍቅርን እየናፈቃችሁ በጭንቀትና ተስፋ ቢስነት አትሰቃዩ። አዎ፣ ምንም አታጡም። ሞክሩ፣ ውደቁ፣ ምንም አታጡም። ጀምሩ፣ ይበላሽ፣ ምንም አታጡም። ወስኑ፣ ወደፊት ተጓዙ፣ ምንም አይጎድልባችሁም። ማንም ጋር የጠራ እምነትና የተሟላ ዕውቀት የለም። አንዳንዱ ሰው ግራ ቢገባውም ማድረግ ስላለበት ያደርገዋል። ግማሹ ብዙ ጥልቅ ዕውቀት ባይኖረውም ጀምሮት ለመማር ይወስናል። ፍጹም ነገር ዓለም ላይ የለም። የማይቻል የሚመስለውን የሚያስችለን፣ ያልሆነውን እንድንሆን የሚያደርገን ፍጹም እምነት ግን እያንዳንዳችን ጋር አለ። ለፍርሃታችሁ ተጨማሪ ግብዓትን ማቅረብ አቁሙ። ስጋታችሁን ማባባስ አቁሙ። በእምነታችሁ ልክ አብሯችሁ የሚሰራ ፈጣሪ ከእናንተ ጋር እንደሆነ አስተውሉ። ዛሬ እናንተ የሚጠበቅባችሁን ዋጋ ባትከፍሉ ነገ የእናንተው ትውልዶች ይህን ዋጋ በብዙ እጥፍ ይከፍሉታል። ዛሬ እናንተ ታግላችሁ ማሸነፍ ያለባችሁን ትግል ካላሸነፋችሁ ነገ የእናንተ ልጆች ከዛሬው ትግል የከፋውን ትግል ይታገሉታል። ድፍረታችሁ ለራሳችሁ ነፃነት ብቻ አይደለም። ፍርሃትን ፊት ለፊት የምትጋፈጡት የግል ጉዳያችሁን ለመፈጸም ብቻ አይደለም። ከእናንተ ድል በኋላ ነፃ የሚወጡ በጣም ብዙ ነፍሳት፣ በጣም ብዙ ትውልዶች አሉ። አዎ ጀግናዬ፣ የቀረው ይቅር፣ የጠፋው ይጥፋ፣ ያጣኸውን ዕጣ። ነገር ግን በፍጹም በአስተሳሰብ ድህነት ምክንያት ባዶህን እንዳትቀር። ድህነት ጸጋ አይደለም። እጥረትና ውሱንነት በረከት አይደለም። ይልቅ እያንዳንዳቸው የአስተሳሰብና የእምነትህ ውጤት ናቸው። ብዙዎች ድክመትህን ስላዩ ያዝኑልሃል፣ ነገር ግን አንዳቸውም ሊያጠነክሩህ አይመጡም። ብዙዎች በድህነትህ ምክንያት ከንፈር ይመጡልሃል፣ ነገር ግን አንዳቸውም ከድህነትህ የምትወጣበትን መንገድ አያሳዩህም። ሁሉም ፍርሃቱን ሊያጋባብህ ይጥራል። ሁሉም የራሱን የተገደበ አመለካከት ሊጭንብህ ይሞክራል። ሁሉም ላንተ ካንተ በላይ እንደሚያውቅ ሊያሳይህ ይጥራል። ከውድቀት ወደ ስኬት እንጂ በፍጹም ከሰበብ ወደ ስኬት ልትሄድ አትችልም። ዓለም የምትሰራው በዚህ መርህ ነው። ሰው ያንተ ሥራ የሚያሳስበው ከመሰለ ሁሌም ደካማው አንተ ትሆናለህ። ጥግ ላይ ቆመ ሰው መጠበቅ አቁም። ያንተን ጨዋታ ሰው ተጫውቶልህ ሽልማቱን ለመቀበል አትጓጓ። ጨዋታህን ራስህ ተጫወት፣ ራስህ አሸንፍ። ራስህ በየቀኑ ገደቦችን አልፈ ወደፊት ተራመድ። ከምንም በላይ ነፃ ነኝ ብሎ ለማሰብ፣ ጫና ውስጥ አይደለውም ብሎ ለማመን፣ ለራስ እውነተኛ ስሜት መታመን የግድ ነው። ሕይወታችን ለችግር ለመጋለጥ እጅጉን ቅርብ ሆኖ ሳለ ነፃነትን ፍለጋ የምንጓዝበት ያልተገባ መንገድ ከነፃነት ይልቅ ለከፋው ባርነት አሳልፎ ይሰጠናል። ከማንነትህ ጋር የተዋሃደው ነፃነትህ በማይሆኑ ሐሳቦችና ድርጊቶች ጥሎ ይሄዳል። በገዛ ጥፋትህ ለግዞት እጅህን ትሰጣለህ።
ለመመራት ትሰናዳለህ፣ ለመጨቆን ትዘጋጃለህ። ነፃ ነኝ፣ የፈለግኩትን ማድረግ እችላለሁ፣ የፈለግኩበት እደርሳለሁ ብለህ ብታስብም በውስጥ ቀስፎ የያዘ የረጅም ጊዜ ስህተት ሕሊናህን አስሮ አካልህን አደንዝዞ ሲያስቆም ይሰማሃል። ሁን ብለህ አድርገው ላይሆን ይችላል፣ ነገር ግን ውጤቱ ሁን ብሎ አሳስሮ መንገድህን ዘግቶታል። አዎ ጀግናዬ፣ ነፃነትህ ከወዴት አለ? የት ይገኛል? ከየትስ ይመጣል? ሐሰት ነፃ ታወጣኛለች፣ አቋራጭ መንገድ ለላቀው ስፍራ ያበቃኛል፣ ያልጠራው ተግባሬ ያሳልፍልኛል ብለህ እንዳታስብ። ሐሰት የተናገረች አንደበት በቀኗ ዋጋዋን ትከፍላለች። ሰላም ታጣለች፣ እንቅልፍ ትነሳለች፣ እረፍት ትነፈጋለች። ለመዋሸት የምታወጣውን ኃይል አስበው። ለማጭበርበር የምትጨነቅበትን ጉዳይ፣ የምትወስደውን ጊዜ፣ የምታነካካቸውን ሰዎች አጤን። በአቋራጭ መንገድ የሚገጥምህን ሰቀቀን አስበው። በድብብቆሽ መሃል የተሻለ ነገር ልታገኝ ትችል ይሆናል። ከህሊናህ ጋር ግን የዘወትር ቀበኛ ትሆናለህ። ብዙዎች የጊዜውን ማጠርና የሚደርሱበትን ፍጥነት አብዝተው ይፈልጉታል። ለዛም ሲባል ታማኝነታቸውን በክህደት፣ ቃልን በማጠፍ፣ እምነትን በማጉደል ይመርዙታል። አዎ ቃልህን አጥፈ፣ እምነትህን ረስተ፣ ቃለ መሐላህን ዘንግተ ነፃነት የምታገኝ እንዳይመስልህ። ነፃ የሚያወጣ በአእምሮ ሂሳብ ሰርተ አውጥተህ አውርደ የምታደርገው ነገር ሳይሆን ልብህ አምኖበት በትክክለኛው አቋም የምታደርገው ነገር ብቻ ነው። ለጥቅም ብትከዳ የመከዳትን ጉዳት ሕይወት ራሷ በእጥፉ ታስተምርሃለች። አቋራጩን በማሳደድ የምትጸጸትበት ጊዜ ይመጣል። በሰዎች ላብ መበልጸግ አዳልጦ የሚጥል ወቅት ይፈጠራል። ነፃነትን ፍለጋ ራስህን ብትከዳ ራስ ላይ ያለህን መብትና ውጪ ያለህን ነፃነት ታጣለህ። ራስህ ታመን፣ ቃልህን አክብር፣ ለወዳጆችህ ታመንላቸው። ነፃነትህንም በእውነተኛው ማንነትህ፣ በትክክለኛው አንተነትህ የራስህ አድርገው። ታምነህ ነፃ ሁን፣ አምነህ በነፃነት ተንቀሳቀስ። በተበላሸ የአሰራር ስርዓት ውስጥ ልንኖር እንችላለን። የማይመቸን ስፍራ ልንገኝ እንችላለን። በማንወደው ሁኔታ ውስጥ ራሳችንን ልናገኝ እንችላለን። በማይረዱን፣ በማያበረታቱን፣ በማይወዱንና በማያነቃቁን ሰዎች ልንከበብ እንችላለን። የመንግስትም ይሁን የመስሪያ ቤታችን አሰራር ላይመቸን ይችላል። ነገር ግን እነዚህን ሁሉ ነገሮች እየደረደርን እያንዳንዱን አካል ብንወቅስ፣ በእነርሱ ብናሳብብ፣ በእነርሱ አለመመቸት ውድቀታችንን ብናመካኝ አንዳች የምናገኘው ነገር የለም። ላንተ ውድቀት ማንንም ብትወቅስ፣ ለራስ ስንፍና ምንም ምክንያት ብትደረድር፣ ሕልምህን ላለመኖር የጓደኞችህን ተጽዕኖ እንደ ሰበብ ብትጠቅስ፣ አንተም በነበርክበት ትቀጥላለህ። ምክንያቶችህም ደረጃና ከፍታቸውን ጨምረው ታገኛቸዋለህ። አዎ ጀግናዬ፣ ወቀሳ ነፃ አያወጣህም። ምክንያት መደርደር ወዴትም ፈቀቅ አያደርግህም። ለትንሹም ለትልቁም ሰበብ ማብዛት አንዳች ነገር በሕይወትህ ላይ አይጨምርም። ዛሬ ነገ ማለት ሰዎችን መጠበቅ፣ በሌሎች መተማመን ወዴትም አያሻግርህም። ራስህ ሕይወት ማንም ኃላፊነት ሊወስድልህ አይችልም።
ላንተ ለውጥና እድገት ማንም መሪ ሊሆን አይችልም። ስቃይ ምክንያት በመደርደር ውስጥ አለ። ስቃይ ከምክንያቶች በላይ ለመሆን መጣር ውስጥ አለ። ስቃይ በተዳፈነው የምቾት ዓለም፣ በጨለመው የአማራሪነት ድግግሞሽ ውስጥ አለ። የትኛው ስቃይ የሚገባህን ነፃነት እንደሚያጎናጽፍህም ካንተ በላይ ማንም አያውቅልህም። አዎ፣ ማንም ሰው አታላይ ማንነት ውስጡ አለው። ማንም ሰው ደጋግሞ የሚሸውደው እያወቀ የሚያታልለው ማንነት አለው። ምክንያት የምትደረድረው ራስህን ለማሳመን ሳይሆን ሰዎችን ለማሳመን እንደሆነ ታውቃለህ። ሰበብ የምታበዛው ከማንም አንሰል አለመታየት እንደሆነ ልብህ ያውቀዋል። ኢጎ ሲመራን በምንም ነገር መበለጥን አንፈልግም። ምንም ላይ ከኛ የሚሻል ሰው እንደሌለ እናስባለን። ሁሉን አዋቂ፣ በሁሉም ፈርቀዳጅ መሪ ሆነን ለመታየት እንጥራለን። ማንንም ለማሳመን የምትሆነውን ሰው ራስህን ለማሳመን ሁነው። ሌሎችን ለማስደሰት የምትፈነቅለውን ድንጋይ ለራስ ደስታ ብለህ ፈንቅለው። ለዘመናት የምታፍርበት ቦታ ቆመ ለመቅረት ማንንም አትውቀስ። በትናንቱ መገኛ ዛሬም በመገኘት ማንም ላይ ጣትን አትቀስር። ወቀሳን አቁምና መስራትን ጀምር። ሰበብ መደርደርህን ተውና ራስህን ወደ ማሻሻሉ ተመለስ። ተወደዳችሁ፣ ተጠላችሁ፣ ተፈለጋችሁ፣ አልተፈለጋችሁ፣ ተመረጣችሁ፣ አልተመረጣችሁ፣ እስካሸነፋችሁ ድረስ ለማንምና ለምንም አትጨነቁ። ዓይንና ጆሮአችሁን አሸናፊነታችሁ ላይ ትከሉ። ትኩረታችሁን ሁሉ ድል አድራጊነታችሁ ላይ አድርጉ። ማንም ምንም እንዲያደርግላችሁ መጠበቃችሁን አቁሙ። በግዴለሽነት ላይ ሰልጥኑ። ቸልተኝነትን በጥበብ ተጠቀሙ። አሸናፊነታችሁን የሚጻረረው፣ ለውድቀታችሁ ጠንክሮ የሚሰራው፣ ሰላማችሁን ለማናጋት የሚተጋው ጠላታችሁ በየቦታው አለ። እስካላሸነፋችሁ ድረስ መቼም አይተዋችሁም። ራሳችሁን እስካላበቃችሁ ድረስ እንዴትም አይፋታችሁም። ለማሸነፍ ምንም አድርጉ። ድል ለማድረግ፣ ከፍ ለማለት፣ በውጤታችሁ ለማውራት፣ ልቆ ለመገኘት የትኛውንም ሕጋዊ ተግባር ከውኑ። ፍርሃት እንደማያስቆማችሁ ለገዛ ፍርሃታችሁ አሳዩት። የፈለጋችሁትን ማድረግ እንደምትችሉ ለተቺዎቻችሁ አሳዩ። በሁኔታዎች ምክንያት በፍጹም አንገታችሁን አትድፉ። ለትንሽ ነገር የምትበገሩ አትሁኑ። ሩጫችሁ አይታይም፣ ድካማችሁ አይታወቅም፣ ስቃያችሁ አይገለጥም። ውጤታችሁ ግን ግልጽ ነው። የምትቀበሉት የአሸናፊነት ሜዳሊያ ግን ይታያል። የምትደርሱበት ከፍታ ግን ይታወቃል። አዎ፣ እንዴትም አሸንፉ። እንደምንም ከፍታውን ተቆጣጠሩት። እንዴትም ድል አድራጊ ሁኑ። እንደምንም አይበገሬውን ማንነታችሁን ግለጡት። ለማሸነፍ ተጨነቁ። ለድል ተፋለሙ። ሕይወት እንድታዳላላችሁ የምትችሉትን ሁሉ አድርጉ። በፍጹም ለቅሶ፣ ስንፍና፣ ሰበብ፣ ዋጋቢስነት መገለጫችሁ እንዲሆን አትፍቀዱ። የአሸናፊዎችን ልዩ ባህሪያት ተላበሱ። ምንም ውስጥ ሁኑ። ታላቅነት ተቀዳሚ ምርጫችሁ ይሁን። ምንም ይድረስባችሁ፣ ድንቅነትን አጥብቃችሁ ፈልጉ። ሁሉም ሰው የሚመኘውን ሰው ላለመሆኑ የራሱን ምክንያት ማስቀመጥ ይችላል። ነገር ግን አሸናፊነቱ የሚመጣው በምክንያቱ ሳይሆን በጥረቱ ብቻ ነው። በሕይወታችሁ የምትፈልጉትን ነገር በግልጽ ወቁ። ማንም ቢጠይቃችሁ ለማስረዳት ተዘጋጁ። ከደም ስራችሁ ተሳስሮ ከማንነታችሁ ጋር ተዋህዶ መገለጫችሁ እንዲሆን አድርጉ።
ባነሰው በራስ መተማመናችሁ ዋጋችሁን አታሳንሱ። በበዛው ስንፍናችሁ ራሳችሁን አታስንቁ። ጆሮ አላችሁ፣ ነገር ግን የሚነግፋችሁን ወሬ አትሰሙም። ዓይን አላችሁ፣ ነገር ግን አሸናፊነታችሁ ፊት የሚቆመውን መሰናክል አትመለከቱም። ምርጫችሁን ምረጡ። ማንም የማያቆማችሁን ብርቱ ማንነት ፍጠሩ። አዎ ጀግናዬ፣ አስታውስ፣ እናትህ ልፍስፍስ ተስፋ ቢስ ልጅ አልወለደችም። አባትህ ለሰነፍ ዋጋ ቢስ ልጅ ጠዋት ማታ አልደከመም። አቅመ ቢስነት ሲሰማ የሚያምኑብህን ሰዎች አስብ። ድካም ሲጫጫንህ ውጤትህን አስተውል። ቀና ብለህ ተራመድ። በሁለቱ ዓይኖች ትይዩ ያለውን ነገር አጥርተህ ተመልከት። ትኩረትህን ፊት ለፊት ላይ አድርግ። ከጎን ለሚመጡት መሰናክሎች ቦታ አትስጥ። ፊት ለፊት የሚታይህ አሸናፊነት ብቻ ነው። በዓይኖች ትይዩ ያለው ድል አድራጊነት ብቻ ነው። ተነቃቅተህ ብቻ አትቅር። አውቀህ ብቻ ወደ ኋላ አትመለስ። አሸናፊነትን በየቀኑ ኑረው። በየሰዓቱ ታላቅነትህን አስመስክር። ማረፍ ሲኖርብህ ረፍ። ነገር ግን እንዴትም ዓላማህን እንዳትዘነጋ። እንዲሁ ያለ ምክንያት አሸናፊ ለመሆን አትሞክር። በቅድሚያ ለምንህን ፈልግ። ጠንካራውን ምክንያትህን አስቀምጥ። እንዲሁ ከንቱ ትግል አትታገል። አሸናፊነትህን ሳታምን ረጅም መንገድ አትጀምር። ሽንፈትን ከውስጥ አስወጣ። የምትፈልገውን ተነስታ አግኘው። ለብቻ ነህ። ብቸኝነትህም ጥንካሬህ ነው። ደጋፊ የለህም። ራስህን መደገፍህም ትልቁ ብርታትህ ነው። ጸጋችሁ ምንድን ነው? ምን አይነት ስጦታ አላችሁ? በየትኛው መንገድ ላይ ናችሁ? ምንስ ጀምራችኋል? እምነታችሁስ በምን ተፈትኗል? ምርጫውን ጠንቅቆ የመረጠ ሰው፣ አንድን ነገር ለማሳካት የሚተጋ ሰው፣ ከብዙ ሰው በተለየ መንገድ የሚጓዝ ሰው የዛሬውን ችግር ሳይሆን የነገን ድልና አሸናፊነት የሚመለከት ሰው በዋናነት ሊፈተን የሚችለው በእምነቱ ነው። ከጅማሬው ማግስት ብዙ ፈተናዎች ከፊቱ ይደቀናሉ። ልክ እንደጀመረ በብዙ ተስፋ አስቆራጭ ክስተቶች ይሞላል። ነገሮች ባሰበው መንገድ አልሄድ ሲሉት ይመለከታል። የተማመናቸው ሰዎች ሲሸሹ፣ የቀደመ ተነሳሽነቱም ሲቀንስ ያስተውላል። በዚህ ሁሉ ፈታኝ ሁነት ውስጥ ሆኖም ግን በጥረቱ የሚያምን በፈጣሪውና በራሱ የሚተማመን ከሆነ ዝናቡ እስኪያባራ ጥላውን ይዞም ሆነ በዝናብ እየተመታ እስኪያባራ ይታገሳል። ሁሉም ነገር እስኪስተካከል ይጸናል። አሸናፊነት የመጨረሻ መዳረሻው ይሆን ዘንድ መክፈል ያለበትን ዋጋ ሁሉ ይከፍላል። ዛሬ ላይ ሆናችሁ ወደፊት ትልቅ ነገር እንደሚታያችሁ ካመናችሁ በምንም መንገድ ያንን ያያችሁትን ነገር በእጃችሁ ሳታስገቡ ጥረታችሁን እንዳታቆሙ። አዎ፣ ለአሸናፊነት ታመኑ። ለድል አድራጊነት ያላችሁን ሁሉ ስጡ። ለምትመኙት ሕይወት ራሳችሁን መስዋዕት አድርጉ። ከጀመራችሁ ጨርሱ። ካልጨረሳችሁ አትጀምሩ። አንድ ነገር ይስራ አይስራ፣ ለእናንተ ይሁን አይሁን፣ ይጥቀማችሁ አይጥቀማችሁ፣ ፍላጎታችሁ ይሁን አይሁን፣ ከመጀመራችሁ በፊት ለማወቅ ሞክሩ። ከጀመራችሁም በኋላ ቢሆን ረጅም ርቀት ሳትጓዙ በጊዜ ወስኑ። ለውሳኔያችሁም ታመኑ። በሕይወታችሁ ውስጥ እየተከናወነ ላለ የትኛውም ነገር ማንንም አትውቀሱ። ጥሩ ሰዎች ደስታን ይሰጧችኋል። መጥፎ ሰዎች ጥሩ የሕይወት ትምህርት ያስተምሯችኋል። ለማንም ብላችሁ የጀመራችሁትን የታላቅነት ጉዞ ለማቆም እንዳታስቡ።
ሕይወት መቆም ውስጥ የለችም። ሕይወት ከተስፋ መቁረጥ ጋር ኅብረት የላትም። ሕይወት ያለፈ ታሪክን ከመኖር ጋር ምንም አያገናኛትም። ወደፊት መጓዝ ካለባችሁ የዛሬ ችግራችሁን ዋጥ አድርጉት። የዛሬ ሕይወታችሁን ታሪክ ማድረግ ከፈለጋችሁ በራሳችሁ ላይ ጨክኑ። በሕመማችሁ ላይ ተረማመዱ። ችግራችሁን ወደ ዕድል ቀይሩት። የግል ዓለማችሁን ከየትኛውም ጥፋት ተከላከሉት። አዎ ጀግናዬ፣ በብዙ እንቅፋቶች ተከበሃል። ብዙ ችግሮች አሉብህ። አጣብቂኝ መሃል ያለህ ይመስልሃል። በፈጣሪህም ሆነ በራስ ላይ እምነት እንዳለ ስታስብ ግን ከሁሉም መሃል የመውጣት አቅሙ እንዳለ ታስተውላለህ። ጨዋታው ተጀምሯል። የእረፍት ሰዓት ሳይደርስ ወይም የጨዋታው መጠናቀቂያ ፊሽካ ሳይነፋ ማቆም አትችልም። ሕመም፣ ድካም፣ ፈተና፣ ተስፋ መቁረጥ፣ ውድቀት፣ ፍርሃት፣ መገለል፣ መበደል ሁሉ እያንዳንዱ ከፊትህ ይደቀናሉ። ጥላሃቸው የማለፍ ኃላፊነት አለብህ። ብዙ ውድቀትህን በጉጉት የሚጠብቁ ሰዎች አሉ። ብዙ እንቅፋት ሊሆኑብህ የሚጥሩ ሰዎች አሉ። አንተ ግን ትርኢቱን እስከ መጨረሻው እንዲመለከቱ አድርግ። ስታሸንፍ በዓይናቸው እንዲያዩ ጋብዛቸው። እያያቸው አትውደቅ። በቆፈሩልህ ጉድጓድ ውስጥ አትግባ። ቀና ብለህ ተራመድ። ዙሪያህን በሚገባ ቃኝ። ብዙ ጠላት ቢኖርህም ስኬትና አሸናፊነት ወዳጆችህ እንደሆኑ በእጅ አስገብተሃቸው አሳይ። ራስ የተናገርከውን የአሸናፊነት ቃል አስታውስ። እርሱንም በተግባር ፈጽመኸው ተገኝ። ጉዳዩ የምትሰራው ተአምር አይደለም። ጉዳዩ የምትፈጥረው አዲስ ዓለም አይደለም። ጉዳዩ በራስህ ተጣጥረ የምትደርስበት ከፍታ አይደለም። ቁም ነገሩ ብቻህን ሮጠ የምትበጥሰው ሪከርድ፣ ብቻህን ደክመ የምታመጣው ውጤትም አይደለም። ጉዳዩ መጀመር፣ መስራት፣ ማድረግ መቻልህ ብቻ ነው። ምንም ብታደርግ ግድ አይሰጣቸውም። ሀገር ዘረፍክ፣ ሀገር አለማ፣ ራስህን ጠቀምክ፣ ራስህን ጎዳ፣ ፍጥነትህን ጨመርክ፣ ዝግ አልክ፣ አገባህ አላገባህ፣ ወለድክ አልወለድክ፣ አጀንዳ ከመሆን የወሬ ርዕስ መነጋገሪያ ከመሆን መቼም አታመልጥም። አንድ እርምጃ በተራመድክ ቁጥር ዓይኖች ወደ አንተ ያያሉ፣ ጆሮዎች ወደ አንተ ያዘነብላሉ፣ መነጋገሪያ ሊያደርጉህ ይፋጠናሉ። ይጥሉ ቢሽቀዳደሙም ስለ መነሳትህ ስለ መታረምህ ግድ አይሰጣቸውም። አዎ ጀግናዬ፣ መነቀፍ አይቀርም፣ መወገዝ አይቀርም። ለመወገዝም ሆነ ለመነቀፍ ብዙ አስደናቂና አስደማሚ ተአምር መስራት አይጠበቅብህም። ብዙሃኑ ስለ ሁሉም ነገር የሚያውቅና የሚያገባው ይመስለዋል። ለዛም በየትኛውም አጋጣሚ ማውራት ይፈልጋል። አስተያየት መስጠት ያምረዋል። ለመተቸት ይንደረደራል። ነቀፋ ይቀድመዋል። ማንንም እንደ ልማዱና እንደ ማንነቱ ካልተቀበልከው ትልቁ መሰናክል ሰው ሊሆን እንደሚችል አስተውል። አንዳንዴ ልታገለግለው በለፋ፣ ልትረዳው ጊዜህን ራስህን ለሰዋ እርሱ ራሱ መልሶ ሕጸጽ ያወጣብሃል፣ ጣት ይቀስርብሃል፣ ጥረትህን ያሳንሰዋል፣ ዋጋ ያሳጣሃል። ብዙዎች በሰዎች ተሰናክለው ወድቀዋል። ብዙዎች በሰዎች ንግግር፣ በሰዎች ተግባር ከሕልማቸው ተለይተዋል። ዓላማቸውን ትተዋል። ዕቅዳቸውን ጥለዋል።
አዎ፣ ጥቂቶች ግን በትችታቸው ላይ ተራምደዋል። በስድብ በዘለፋቸው ላይ ተሸጋግረዋል። በስራቸው የተናጋሪዎችን አፍ አዘግተዋል። የምትሰማውን ካልመረጥክ፣ የምታየውን ካልለየ፣ የሚጠቅምህ ላይ ብቻ ካላተኮርክ፣ ትችቱን ደጋግመ በሰማህ ቁጥር እርሱ ላይ ባተኮርክ ልክ እየተንሸራተትክ፣ እየወደቅክ፣ ዓላማህን እየሳትክ፣ ራስህን እያጣህ ትመጣለህ። በምድር ርካሹና የትም ቦታ የምታገኘው ነገር ሐሳብና አስተያየት ሆነና የሚያውቀው የማያውቀውም የሚመለከተውም የማይመለከተውም አስተያየት ለመስጠት ሰስቶ አያውቅም። በማንም አስተያየት የመጣ ህልም የለህምና ማንንም እንዳትሰማ፣ ማንም ደግፎ የህይወት ዓላማህን አላገኘህምና ለማንም ነቀፋ ጆሮ እንዳትሰጥ። ብቻህን ያየኸውን ህልም ብቻህን ማሳካት እንደምትችል አሳይ። ከውስጥ የመነጨውን የህይወት ስንቅ በፍሬው አስመስክር። ምክረ አእምሮ ለተሻለ ነገ። ቪዲዮን ከወደዳችሁት ላይክ ማድረግ እንዳይረሳ፣ እንዲሁም ሐሳብ አስተያየት ካላችሁ ኮሜንት ላይ ጻፉልን። ለቻናሉ አዲስ የሆናችሁ ውድ ተመልካቾች ቻናላችንን ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ ይሁኑ። ስለሚከታተሉን እናመሰግናለን። በቀጣይ ቪዲዮ እስክንገናኝ ሰላም ሁኑ።